አይደለም ከንፈሩን ለመሳም አንሶላ ለመጋፈፍ ትሮጥ የለ እንዴ? ምን ነው የዚህ ልጅ እንደ ትልቅ ነገር ታያችሁ? አዶናይ ልትስመው ሳመኝ ብላ እንዴ ስትላዩ ሴሌብሪቲ ስታገኙ አይደለም ከንፈር ለመሳም አንሶላ ካልገፈፍን ካልተጋፈፍን ብላችሁ አይደል እንዴ አንገት ጭንቅላታችሁ ላይ የምትቆሙት? ለዚህ ነው ከሀበሻ አይን ከሶሻል ሚዲያ ሰው ሪሌሽናችሁ ላይፋችሁ ደብቁ አታሳዩ። ከሷ ጋር እንግዲህ እንደዛ ተፈጠረ ከተባለ በኋላ አዶናይ እንግዲህ ጀስት ሪላክስ እያደረገ ነው። ግን በጣም ስለምወድና ስለማደንቅ አብሬ ካልተኛው ሩም ካልገባን ብለሽ የምትጮይ ነው። አይታችኋል። ግን ልጅቱ መልኳ ቆንጆ ነው። ግን ቢሆንም ግን ምን ነውማ አዶናይን አንድ እህታችን ብትስመው አንገቷን እንደዚህ ቀና አድርጋ እኮ አላልኳችሁም? ማርያምን እኔ አይቼው አይደለም ዶክተሮች አሉ ከስር የሚያጋግ ቪዲዮዎች ምናምን በቃ ቆራርጦ የሆነ የረጅም ነገርን ስሙ አስገደደሽ። እውነትሽን እንጂ ልስሙ አስገደደሽ ሳይሆን የምር ነው ልስሙ። ስለዚህ ነው አዶናይ እና ጃኒ ፍቅራችሁ ሚዲያ ላይ ተምጣልዶ ለዚህ ነው የዛኔ ስንት ጨረራ ምዝባል ለምሰራችሁ ስንት ጨረራ አይና ለምሰራችሁ። ሰላም ቤተሰቦች እንዴት ናችሁልኝ? እንግዲህ ዛሬም እንደተለመደው አሪፍ ቪዲዮ ይዤላችሁ መጥቻለሁ። ዛሬ እንግዲህ አዶናይ እና ጃኒ እንግዲህ እንደተለያዩ ምናምን እንግዲህ በጣም በሶሻል ሚዲያ ላይ እየተዘዋወረ የሚገኝ ጉዳይ ነው በዚህ ሰዓት ማለት ነውና በጣም ብዙ ሰዎች እንግዲህ የራሳቸውን ሐሳብ እየሰጡ ይገኛሉ። ለምሳሌ እነ ሊያሹ እና ዮኒ ማኛ እና የመሳሰሉት እንግዲህ ብዙዎችን ያስገረመው ደግሞ አዶናይ በዚህ ሰዓት በሆነ ሪዞርት ውስጥ እንግዲህ ራሱን ሪላክስ ያደረገበት መንገድ እንግዲህ በጣም ብዙዎችን እንግዲህ እያነጋገረ ይገኛል። እንግዲህ ጃኒ በዚህ ሰዓት ወደ ሐዋሳ አድርጋለች ጉዟን። አዶናይም እንግዲህ ያለው ወላይታ ነው። እንግዲህ እስኪ የሰጡትን ሐሳብ አስተያየት እንግዲህ በቪዲዮ የማሳያችሁ ይሆናል። ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ ጃኒና አዶናይ ተለያዩ ተብሎ ሚዲያ ላይ በጣም ወሬ እየተወራ ነው። አይ ቲንክ እሷ ዛሬ ወደ ሐዋሳ ሳትሄድ አትቀርም መሰለኝ። አይ ዶንት ኖ ወደ ሐዋሳ ፍላይቷን አድርጋለች። አዶናይ ሐዋሳ ነው ያለው። መቼ ነው የተለያዩት? እንዴት ነው የተለያዩት? ለምን የተለያዩት? እኔ ግን እንዴት ነው የተለያዩት ማለት እንግዲህ ባለፈው ኮንሰርት ላይ የተፈጠረው ነገር ምናልባት እሱ ሲሆን እኔ አላቅም። ማለት እንግዲህ በባለፈው ካያችሁ ጉንጩ ስስመው ምናምን የሆነ ቪዲዮ ተለቆ ነበረ። አይ ቲንክ የአዶናይ ላይቭ ሪከርድ ላይ ይመስለኛል። ብቻ እንደዛ ተወስዶ ነበረ እና ምናልባት እሱ ከሆነ አላቅም። ማለት ይሄን ያህል ቢሆንም የሚያጣላ ጉዳይ አይመስለኝም። ምክንያቱም እሷ ነች ልትስሙ የሞከረችው። ያቺ ስሟን አላውቀውም። እሷ ነች እንግዲህ ልትስሙ የሞከረችው እና እሱ ጀስት እንግዲህ ኢግኖር አድርጎ እዛ ጋር ፈታ እያለ ነበር። እሱ ኬስ ከሆነ ያጣላቸው ነው። ያልገባኝ ጥያቄ ይሄ ነው። በነገራችን ላይ መቼ ተለያዩ? እንዴት ተለያዩ? በምን ተለያዩ? አዶናይን አንድ እህታችን ብትስመው አንገቷን እንደዚህ ቀና አድርጋ እኮ አላልኳችሁም? ማርያምን እኔ አይቼው አይደለም የምሬ ነው የምላችሁ። የኔ ሐሳብ እንግዲህ የነበረው ይሄ ነው የተፈጠረው እናንተ የምታውቁት ማለት ነውና በምንም ኬዝ ሊሆን አይችልም ከሱ ውጪ ወይ ምናልባት ውስጥ ለውስጥ የተፈጠረ እኛ ማናውቀው ኬዝ ከሆነ ነው እንጂ ስትል ቪዲዮ ታየ ምናምንና ምን አይነት ባለጌ ሴት ናት ተብሎ ብዙ ሰው ሲሰድባት ነበር። በነገራችን ላይ ኢትዮጵያውያን ሴቶች የምታደንቁትን ስታዩ አይደለም ከንፈሩን ለመሳም አንሶላ ለመጋፈፍ ትሮጡ የለ እንዴ? ምን ነው የዚህ ልጅ እንደ ትልቅ ነገር ታያችሁ? ከአድናቂዎቻችሁ ጋር ኢትዮጵያውያን እንስቶች የምታደንቁትን ሴሌብሪቲ ስታገኙ አይደለም ከንፈር ለመሳም አንሶላ ካልገፈፍን ካልተጋፈፍን ብላችሁ አይደል እንዴ አንገት ጭንቅላታችሁ ላይ የምትቆሙት ሴሌብሪቲዎቹ ላይ? የዚህ ልጅ ቪዲዮ ላይ እንደዚህ ማለት አሁን በጣም እንደ ቢግ ዲል አድርጋችሁ እንድንናገርና እንዳናወራ አታድርጉ። እኔ አላወራም፣ ምክንያቱም እንዳልኳችሁ ነው። ሴሌብሪቲ የሆኑ ሰዎችን በግድ አንሶላ ካልተጋፈፍከኝ ብላ ያዙ ይልቀቁኝ የምትል የኢትዮጵያ ሴት ስለማት ማለት ነው። ማለት የልጆች እናት ምናምን ገለመሌ ሁና ወይ ደግሞ ሁነው ሴሌብሪቲ የሆኑ ሰዎችን ሲያገኙ ሩም ነንበሬን ሩም ክፍሌ እና እናንተን በላይ እንዲሁም ደግሞ ያልሆነችም ያልወለደችም ከሆነ በግድ አብሬ ካልተኛው ብላ ያዙ ይልቀቁኝ የምትልበት እንስት ባለችበት ሀገር ላይ እና ሳመኛለች ልሳማ አለችው ተብሎ አትበሉ። ለእናንተ ነው ይሄ ማለት። እዚህ ሀገር ላይ ምን መሰላችሁ ነገሮች ይጋነናሉ። የሆኑ ትንሽ የሆነ በቃ እውቅና ያለው አዶናይ እንኳን በጣም እንትን የሆነ ሰው ነው፣ ግን ትንሽ እውቅና ያለው ሰው ሲሆን በጣም ይጋነናል። የሆነች ትንሽዬ ነገር ሲታይበት ያቺን ትንሽዬ ነገር እንደ ትልቅ ነገር አይተው ምናምን በቃ እሱ ላይ ያጋነናሉ ምናምን። እንግዲህ ያ ነገር እንግዲህ ተስፋፍቶ የሆነ የራሱ ላይፍ ላይ እንግዲህ ውስጥ ፕራይቬት ጉዳዮች ውስጥ እስከ መግባት ሊደርስ ይችላልና እንደዚህ አይነት ኬስ ከሆነ ያጣላቸው ምን ያላቅም፣ ግን በጣም ይደብራል። ማለት ከስር የሚያረጉ አንዳንድ ቲክቶከሮች አሉ ከስር የሚያጋግ ቪዲዮዎች ምናምን በቃ ቆራርጦ የሆነ የረጅም ነገርን በቃ አሳጥረው ምናምን በቃ የሆነ አስመስለዋት ምናምን ነገር ይለቃሉ። ህዝቡ እዛ ላይ አስተያየት ይሰጣል፣ ሌላ ታሪክ ውስጥ ይገባልና በጣም ይከብዳል።
ትልቅ ነገር አድርጋችሁ የምታወሩት ምናልባት አድናቂው ልትሆን ትችላለች። ምናልባት ካሜራው ተገናኝቶ ተገጣጥሞባችሁ ያላሰበችው ነገርም ሊሆን ይችላል ብላችሁ አስቡ። ያ ሁሉ ህዝብ በተሰበሰበበት አጠገብ ላጠገቡ ነው እንደዚህ ስላለች ልስሙ አስገደደች። እውነትሽን እንጂ ልስሙ አስገደደች ሳይሆን የምር ነው። ልስሙን ሳሚኝ እኮ አለችው እዛ ላይ ቪዲዮ ላይ ካያችሁ ማርያም ሳሚኝ ስትለው ይታያል። የአፏ ሊፕሲንግ አላ እና በጣም ግልጽ የሆነ ነገር ነው ልስሙ እንደነበረ እሱ ኢግኖር እንዳደረገ እሱ ግልጽ ነው። ግን ከዛ ውጪ ግን ሌላው የሚያጣላ ከዚህ ላይ የሚደርስ አይመስልም። ወይም ጽፊ ብታገኙና ሩም ካልገባም ብለን ጉሮሮ ላይ የምትቆሙ እንስቶች ናቸው። አንተን በጣም ስለምወድና ስለማደንቅ አብሬ ካልተኛው ሩም ካልገባን ብለሽ የምትጮይ ነሽ ኮመንት ላይ ወይኔ እቺ ባለጌ የጃኒ ባሉና ምናምን። በሰማንያ ነው ጃኒ እና ዶናይን ያጋባችኋቸው። ምንድነው የምታወሩት? እንግዲህ የኛው ፓርት ነው ማለት እንግዲህ በጣም ከሷ ጋር እንግዲህ እንደዛ ተፈጠረ ከተባለ በኋላ አዶናይ እንግዲህ ጀስት ሪላክስ እያደረገ ነው እዚህ እንደምታዩት በዚህ መልኩ ማለት ነው። በጣም ብዙዎችን አስገርሟል ይሄ ጉዳዩ ማለት ነው። 2% ላይ ነች ስልኬ አባቴ አይሰማም። እንዴት ናችሁልኝ? ኩነኔ ነው አሉ የኔ ዜማ ማዚም ግርም ያለው ሳይሰማም አባ መስሚያው ሪል ቢሆን ራሱ እሱ በቃ እንጂ ባገባቸው ጉዱ ወንድሜ ፓወር ባንክ አላችሁ እንዴ? ፓወር ባንክ መኪና ውስጥ ነው የሆነ ሳክስ ይመስላል ጉዳዩ ግን ማለት እንደዚህ የሚሆን አይመስለኝም። እንደዛ አይነት ነገር ይፈጠራል እንዳለ ኮሜንቱን ካያችሁ ጃኒስ ነው በቃ ቴንክ ዩ ሳላይ ላይፍ ቀይሬ እንዲህ ነበር ካላፊ ከተል አንስተ ተምሬ ሰው ቢያወራ ስለኔ ወጭ ግድ ሰጥቶኝ እኔ አላቅም እዛ መራራ ስራ ነው ምስክር የወረስኩት ነው ካባቴ ምንም በቃ ወፍ እስኪ ደግሞ እኔ ሊያሹ ምገርም በቃ የሆነ ነገር አርጋ ነው የምታወራው ብቻ እስኪ ያስገረመኝ እስኪ ስሙት። በግድን ያጣበስናቸው ልጆቹ የመጠናናት የመሞካከሪያ በግድን ያጣበስናቸው እሷ ናች ያጣበሰቻቸው። ኧረ በተሰበ ጊዜ እንኳን አልሰጠናቸው። በግድ እጅ ለእጅ ተያይዛችሁ እንዳትላቀቁ ብለን እኛ ነን ብለን አውርተን አጣበቅናቸው እንደዚህ። አሁን ደግሞ ተለያዩ ብለን ደግሞ ራሳችን ስለዚህ ነው አዶናይና ጃኒ ፍቅራችሁ ሚዲያ ላይ አጣብቅ ያለው ለዚህ ነው የዛኔ ለአንድ ሳምንት እንኳን መኮራረፍ ግን ማርያምን ነው ብላችሁ ሶሻል ሚዲያ ላይ የሆነ የራሳችሁን የሆነ ነገር ማሳየት ጉዳቱ ምን እንደሆነ ታውቃላችሁ። እናንተ ጋር የሆነች ሳምንት እሷን ብለዋለች። ግን የሳምንት ምቱን የሶስት ቀን የአራት ቀን ኩርፊያ ቢኖር ቢፈጠር ያ ነገር ሶሻል ሚዲያ ላይ የሚታወቅ ህዝቡ የሚያውቀው ጉዳይ ከሆነ በቃ እንዳትታረቁ ነው። የሆነ የተፈጠረው ክፍተት እንዲስፋፋ ነው የሚያደርጉባችሁ። በቃ በዚህ ጋር ለሷ የሚደግፍ ይመጣል፣ በዚህ ጋር ለሱ የሚደግፍ ወገን ይመጣል። አንተ እንደዚህ ካልካት አንተማ በቃ ወንድን ነው የምታሰድበው፣ አንቺ እንዲህ ካልሽ አንቺማ ሴትን ነው የምታሰድበው ምናምን በቃ ነገርየው በቃ እንዳልሆነ በቃ ሌላ ታሪክ ውስጥ ይገባና ሁለቱ በቃ ተለያዩ ምናምን ነገር ይሰማል ማለት ነው። እና ባታረጉት አሪፍ ነው። ለአንድ ሳምንት እንኳን መኮራረፋችሁ ለአንድ ሳምንት ብትቆራረፉ ይሄ ህዝብ ያስቀምጣችሁ። አዶናይ ፖስት ውስጥ ገብቶ ስለ ጃኒ ነው የሚስቡት፣ ጃኒ ፖስት ውስጥ ገብቶ ስለ አዶናይ ነው የሚስቡት። ለዚህ ነው ከሀበሻ አይን ከሶሻል ሚዲያ ሰው ሪሌሽናችሁ ላይፋችሁን ደብቁ፣ አታሳዩ፣ በድብቅ አድርጉት የሚባለው። ለመኮራረፊያ እንኳን ጊዜ አይሰጣችሁ፣ ለማሰብ እንኳን ጊዜ አይሰጣችሁ። አንድ ሰው ጥፋት አጥፍቶ እንኳን ይቅርታ ለመጠየቅ ጊዜ አይሰጣችሁ። የሚዲያ ሰው ሚዲያ ላይ የመጣ ሪሌሽን የምሬ ነው። እግዚአብሔርም አሁን አዶናይ ቤትፋ ጃኒ ታጥፋ ወይ ጣሉ ማይጣሉ ለማሰብ እንኳን ጊዜ አይሰጣችሁም። በእኛ ስድብና በእኛ ጥያቄ ተጨንቀው እነዚህ ሰዎች ችግራቸውን ሳይፈቱ እንኳን ቢስ ይሆናሉ። ከዛም ደግሞ ይጣላሉ። እዛ ለጌታነት አይኖረውም። ስለዚህ እባካችሁ ሚስጥራችሁን ሪሌሽናችሁን ለእኛ ታሳዩልን። ስንት ጨረራ ምዝብ አለ መሰላችሁ? ስንት ጨረራ አይን አለ መሰላችሁ? ስንት ጨረራ ባሏን የፈታች እንደኔ ፈታ የተቀመጠ ባሏን ፈታ የተቀመጠች ሊያሾ ፈታለች። እኔ እኮ ስለ ሊያሾ ቆይ እስኪ በቀጣይ ቪዲዮ የምር ያለውን እንትኗን ምናምን ሰባሰቤ ልስራበት ማለት ማቆ ታሪክ የለም ስለሊያሹ። እንደገና እስከዛሬ ድረስ በቨርጂን ሆነች፣ እስከዛሬ ድረስ ቦይፍሬንድ ያላዘች ፍቅረኛ የሚያዝ በዘፈን ስታይ በፊልም ስታይ እንዲያኔ ዋል ምናምን ብላ የምትዝናና አይነት ሴቶች በአጠቃላይ ሚዲያ ላይ ወንዱም እንደዛ ቁጭ ብሎ በሚያዩበት ማህበረሰብ ያላችሁ ሰዎች ባላችሁን አምጥታችሁ ሚዲያ ላይ ስግጥ ፍጥጥ ስታደርጉ 2 ሳምንት አትቆዩ። አይናቸው አርጎ ነው የሚወስደባችሁ። አራራ ማለት ነው። ስለኛ ያገር የፍቅር ፊልም እያየሁ ራሴ ነዛሽ ላይ ፍቅረኛው ላይ የምትሰራዋን ሴት አድርጌ ስዬ ነው ቁጭ የፊልም ውስጥ ያልቅ ድረስ የምጨርሰው ፊልሙን እያየሁ ጋይስ ራሴን በራሴ
እንግዲህ ቤታዮ ደግሞ ትላንትናው ላይቭ ሪከርዷ ላይ ማለት ነው የና አዶናይን ኬዝ አይታሙ ነበር ማለት የልጅ ሳሳሙ የነበሩትም ማለት ነው። እና እስኪ ላይቭ ሪከርዱ ጋይስ አዶናይ ልትስመው ሳመኝ ብላ እንዲ ስትላይ ሳመኝ ብላ እንዲ ስትላይ ላታዩ ትችላላችሁ። እኔ ግን አይቼ ነው ጋይስ። ወይኔ ግልጽ ነው አላልኳችሁ? የሆነ በቃ ሳመኝ ልትለው እንደነበረ ግልጽ ነው ምናምን ነገር ስላችሁ ነበርና ይኸው እሷም ራሱ ብለዋል። አይታችኋል። ግን ልጅቱ መልኳ ቆንጆ ነው። ግን ቢሆንም ግን ምን ነው የኔ ፍቅር ምን ነው እናቴ። ልጅቱ ግን እንዴት እዛ ጋር ተገኘች? እንዴት ከሱ ጎን ሆነች? ይተዋወቀ ምን አልገባኝም። እስኪ ሹክክ በሉ። እኔማ አላወራም እኔ እናቴ ከአዶናይ ጋር ሰላም ነኝ ሰላም ነው አላወራም ጋይስ። ግን ልጅቱ እንዴት እዛ ቦታ ተገኘች? እንዴት ከጎን ሆነች? እንዴት አወራችሁ? እንዴት ተንጠራርታ ልትስመው ሞከረች? ማናት? ምንድናት? እንግዲህ ቤተሰቦች በዚህ ሰሞን እንግዲህ በጣም አነጋጋሪ የሆነ የነበረው የአዶናይ እና የጃኒ እንግዲህ የመለየት ኬዝ ነው። እንግዲህ አሁን ድረስ በጣም እየተወራ ይገኛል። እንግዲህ እናንተ ማሳብ አስተያየታችሁን እናንተን ኮሜንት ላይ አስቀምጡልኝ። ኮሜንት ላይ ደግሞ በሰፊው የምናወራበት ነው ቤተሰቦች። ቪዲዮ ብቻ አይደለም ኮሜንት ላይ እየገባ የምናወራቸው ነገሮች አሉ። ኮሜንት ላይ ጻፉ። እናም ደግሞ ይሄ ቪዲዮ ለብዙ ሰዎች እንዲዳረስ ላይክ አድርጉ፣ ሰብስክራይብ አድርጉ ቻናሉን። በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ